በመጨረሻም አሳዛኝ ነገር ተፈጥሯል። ሄኖክ ራሱን አጥፍቷል። ሄኖክ ራሱን ለምን አጠፋ ካላችሁ ከኪያ ጋር በነበረው ኪያን የጎዳው መስሎት ራሱን በመጨረሻ አልሆነ ቦታ ላይ ያገኘዋል። በመጸጸትና ጸጸት ውስጥ ገብቶ ወዲያም ቢለው ወዲህም አልሳካ ያለው ሄኖክ አይኑን ጨፍኖ ወደ ኪራ ጋር ሄዶ ባክህ ኪራ ይቅርታ እንድታረግልኝ ይለዋል። ኪራም እንግዲህ ፈጽሞ በህቴ ተመጣህ አልምርህም በማለት ሲለው ተው ዘላለም ጸጸት ውስጥ አልኑር ይቅርታል ብቻ ታድርግልኝና የራሴን ህይወት ልኑር በማለት ነበር። ኪራም ግን አይጠረጠርም አለው። በመጨረሻም ወዲያም ቢለው ወዲህም አልሳካ ያለው ሄኖክ ምርጫ እንደ መፍትሄ አድርጎ የወሰደው ራሱን ማጥፋት ስለነበረ ራሱን ለማጥፋት ወስኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ ስል በትህትና እጠይቃችኋለሁ። ለምታበረታቱኝ አመሰግናለሁ። እንግዲህ ተወዳጁ አስተማሪው እንደዚሁም ደግሞ ብዙ ነገር የምንገነዘብበት ብዙ ትምህርት የምንወስድበት ጽናት ድራማ አንዳንድ ጊዜ ሰዎች ሲወዱንና ሲያፈቅሩን ቦታ ሲሰጡን የዋህ ወይንም ደግሞ ከኛ ሌላ ጥቅም ፈልገው አይደለም። የሰው ልጅ ፍቅር ብቻ ነው። ስለዚህ ሰው በወደደንና ቦታ ሲሰጠን ያን ሰው እንደ ሞኝና እንደ የዋህ ቆጥረን ለመጉዳትና ለመጫወት ባናስብ መልካም ነው። ምክንያቱም የዋህ ምንም ቢጎዳ የመጨረሻው ድሉ የሱ ይሆናል። የዋህ ምንም ቢሆን ምንም ከክፉ ሰው ጸሎት የዋህ እንቅልፍ ይበልጣል ነው የሚባለው እስከ ተረቱ። ስለዚህ ሰዎች ለኛ ቦታ ሲሰጡን ለኛ ሲያፈቅሩን ሲወዱን ለመጉዳት ሳይሆን በሰጡን ፍቅርና በሰጡን ክብር ልክ እኛ መመለስ እንደዚሁም ደግሞ በፍቅራቸው ልክ ታማኝ መሆን ነው እንጂ በሰጡን ልክ ማጉደል መጨረሻው ላይ ራሳችንን እንደምንጎዳና ራሳችንን አልሆነ ቦታ እንደምናገኘው ተዝህ መማር ይቻላል። እንደዚሁም ደግሞ ትማሩበታላችሁ ብዬ ተስፋ አድርጋለሁ። ምክንያቱም ሁላችንም ሰው ነን፣ እንሳሳታለን። ይሄ ግን ነጻ ጥሩ ትምህርትም ነው እላለሁ። አመሰግናለሁ። ራሱን ከማጥፋቱ በፊት ጠጥቶ ሆድ አባውን ብቅል ያወጣዋል እንደሚባለው ቀጥታ ወደ ቤት ሳይሆን ሄደው ነበረ። ብሩኬ ወደ ኪያ ቤት ነበር ሄደው። ባክሽ ነይ ውጪ፣ ይሄው ባንቺ ላይ በሰራሁት ግፍ ይሄው ዛሬ ዋጋዬን አግኝቻለሁ፣ ይሄው እንደዚህ ኮኝ ቀርቸልሻለሁ በማለት ኪያየም ተንደርድራ ትወጣና ይኸውልሽ ደስ አለሽ ወይ እንደዚህ ኮንኩኝ እኔ እኮ ደስ አለሽ ወይ ይላታል። ባክህ እኔ ያቆሰልከውንና እያደማኝ ልቤን እያስታመምኩ ነው ትለዋለች። ከዛም አሁን ደስ አለሽ ወይ? አዎ በጣም ደስ ብሎኛል፣ በጣም ደስ ብቻ ይሄን መስማት ሳይደል ፈልገህ የመጣው? አዎ በቃ ሂድ ደስ ብሎኛል ይነሱዋ አለ። ይሄን ግን እያለቀሱ የሰው ህይወት ማመሰቃቀል ተመችቶሽ ነው ቀላል የሚመስልህ? አንተ እኔ ላይ ያደረሰከው ቁስል ቀላል ነው ወይ የሚመስልህ? ወይስ ያንተ እንደዚህ መሆን እኔን ይሸፍን ቃለው? በቃ ኪያ በድልሻለሁ። አሁን ደግሞ የዘራሁትን እያጫጭታቅም ምንም የምታውቀው ታሪክ የለህም። ብታቅ ኖሮ እኔን እንደዚህ አቁስለኸኝ አንተ ሄደህ የተረጋጋ ህይወት አትመሰርትም። ተዛ ሄደህ የራስን ህይወት ስትጀምር ልቤ እየደማና ልቤ እየቆሰለ ልቤን እያስታመምኩ ነው ኪያ። አሁን እኔ ላጠፋሁትና ላደረኩት ነገር ጥፋቴን እየተቀበልኩ እንዴት አድርጌ ነው ቁስልሽን ላከምልሽ? እንዴት አድርጌ ነው ቁስልሽን ማከም የምችለው? እንዴትስ አድርጌ ነው አንቺን ማከም የምችለው? እስቲ ንገሪኝ። ተለበደልከኝና ላደረከኝ ድርጊት የትኛውም ቅጣት በቂ ሊሆን አይችልም። አንተ ደግሞ እኔን ፈጽሞ መካስ አትችል። እስቲ ንገሪ፣ ከዚህ በላይ ምን ልሁን? የምነካው ነገር ሁሉ እየተበላሸበት ይኸው ሰላም ይሰጠኛል ብዬ የገባሁበትም ህይወት ብጥብጥ እያደረገኝ ነው። ምንም ሰላም እየሰጠኝ ምንም ሰላም የሚባል ነገር የለኝም። አየሽ ኪያ ሰላምም የለኝም ይላታል። አየህ ያንተ ይሄ ብቻ ነው። እኔን በጠበቅ፣ እኔን አቆሰልክ፣ እኔን አበሰልክ፣ ሄደህ የተረጋጋ ህይወት መሰረት ግን
መጨረሻ ይኸውልህ የሰውን ባያለበት ሰው እንደዚህ ትሰማኛለህ? ሰላሜን አትንሳኝ፣ አትበጥብጠኝ። አሁን ጥፋ። ወዴት ልሂድ ኪያ? እስቲ ንገሪኝ፣ ወዴት ልሂድ? እኔ ወደዛ ሲኦል ወደሆነ ቤት መሄድ ፈጽሞ አልፈልግም። እባክሽ ምሬሃለሁ፣ ይቅር ብዬሃለሁ በይኝና ሌላ ምንም አይደለም። ውስጤ ሰላም ፈጽሞ ይቅር አልልህም ሄኖክ፣ ይቅር አልልህም። ምክንያቱም በአንተ የተጎዳውና የበሰለው ልቤ እንደኔው ታትበስልና እንደኔው ታትቆስል ፈጽሞ ይቅር አልልህ። እንግዲህ እንደዚህ እያለች ስትል ኪራን ይዛ ትመጣለች። ይኸውልህ ኒናዬ፣ ወሬ የምትወደው ኒና፣ ይኸውልህ ኪራ ጨስ ብሎልሃን። አረ እንዲሁም ኒና ማን ሄኖክም አለልህ፣ እንዲሁም ተጫጭሷል። ኪራ ሄኖክም ይቅርታ ተነሳ ሆይ ትላለች። ኪራም ሄኖክን ሲያደነገጠ እዚህ ምን እያረጋችም? ኪራ ግን እያስጨዋት ነበረ። ዘንድሮም እያወራሽ ነው ወይ? ቆይ አንቺ አግብተሻል፣ ዳርሽ አልሰመረለ አባል ሰራ ነው እዚህ ድረስ ዛሬ የመጣው ምን አባል ሰራ ነው አለው። የድሮ ወዳጅ ምን ነው ወደ ቤት ግባ አትለኝ ብደፍሬ ነው ይለዋል። ኪያን ቤቷ ሳጣት ለያት እዝ መጣሁ ሲል ኪራ እንግዲህ ዘሎ ጉረሮ ነው ያነ ዚን ባከ ወንድሜ እሱ ሰክሯን ሄኖክ ሰክሯል፣ አጉል ሰበብ ይሆን ባህል ትለዋለች። እንግዲህ ኪራም አንቺ አርፈሽ ዝም ብለሽ ወደ ውስጥ። እንግዲህ ሄኖክ ወደ ቤቱ ተመልሶ ያው እንደምናውቀው አቶ በላይ ተሁለት አንዳችሁ መገዳደል አለባችሁ በማለት ውሸቱን ውስጡ ቀለሃታ ያደርግ ሰጥቶ ነበር። ሄኖክ ፈጽሞ እኔ ቤትን መግደል አልችልም ይላል። ቤት ግን አንቺ መሞት ትፈልጊያለሽ ወይስ እንዴት ነው ይላል አቶ በላይ። አይ በላይ እንግዲያውስ የማይቀር ነገር ከሆነ ሄኖክን እገለዋለሁ በማለት ነበረ ቤቲ ሄኖክ ላይ ተተኮሰበታለች። ዛሬ እንግዲህ አንቺ ቆይ ምን ያህል በበድልሽስ ምን ያህልስ ባደርግሽ ነው? ያ ሽጉጥ እኮ ቀለሃ ኖሮት ቢሆን እኔ አልቆልኝ ነበረ በማለት ግን አንቺ ምን አድርጌሽ ነው እንደዚህ ልገልኝ እየተነሳሽው? ምን አድርጌሽ ነው? አይደለም እኮ ሄኖክ፣ እኔ አንተን ለመግደልና ለመጉዳት አስቤ አይደለም። አንስ እንዲያስረዳህ እንኳን አንድ ድል ስጠኝ። እንዳንቺ አይደለሁም። እኔ እንዳንቺ ብሆን ኖሮ ይሄን ቤት ለቅቄ ወጣ ነበር። እኔ እንዳንቺ ብሆን እኔ አንድ ሬሳ ተጋድሞ ነበረ። እባክህ ሄኖክ፣ እባክህ ለመረዳት ሞክር። እኔ ያደረኩት ነገር ሁሉ በሰዓቱ ግራ ስለገባኝና ማረገው ነገር ስለገባኝ ስለተደናገጥኩ እንጂ እውነት አንተን ለመግደል ወስኜ፣ እባክህ ተረዳኝ፣ እባክህ ትለዋለች። ተድርጊትሽ በይ የሚያናድደኝ አንቺ ራስሽን ንጹህ ለማድረግ የምትጥሪውና የምታደርጊው ነገር ብቻ አይደለሽም። እዛ አጣብቂኝ ውስጥ ያለሽው እኔም ነበርኩ። እኔ ግን አንቺን ለመግደል ፍላጎት እንደሌለኝ አንቺም ራስሽ ጠንቅቀሽ ታውቂያለሽ። እባክህ ተረዳኝ። በሰዓታት ውስጥ ዝንገት የወሰንኩት ውሳኔ ነው። ሄኖክ እንግዲህ ተስፋ አልቆረጠም። በጧት ተነስቶ ወደ ኪያ ጋር ይመጣል። ኪያም ታገኘዋለች። ቆይ ምን ልትሰራ ነው የመጣኸው? ዛሬም ደግሞ እንደለመድከው ልበጠብጠኝ ነው ወይ ትለዋለች። እንግዲህ ራሱን ከማጥፋቱ በፊት አይደለም አንቺን ይቅርታ ልጠይቅ። ቆይ ይቅርታ ያደረከውን ነገር ረስተው ነው ወይ? እኔን ይቅርታ ለመጠየቅ የመጣው ያደረከውን ነገር ረስተው ነው? ትስ ብደፍሬ ነው እንዴት ዝምትለኝ? እንዴት ብደፍሬ? ያደረኩትና የበደልኩሽ ያረኩት ነገር ሁሉ በጣም ከባድ ነው። ምንም ካሳም ሆነ ምንም ልልሽ አልችልም። በጣም ከባድ ድርጊት ነው ያደረ ምንድን ነው የምታውቀው አንተ? እያንዳንዱ እኔ ላይ የፈጸምከውን በደል ነበር ወይም እኔ እኮ በአንተ ምክንያት ወንድ የሚባል ማመን እስቲያቅተኝ ደረጃ እንስታቃለህ። ሁሉም ወንዶች እንዳንተ መስለውኝ አስጠልተውኛል። ይሄንን እስታቃለሁ። ኪያ በጣም በድዬሻለሁ፣ በጣምም አሳዝኜሽ። ያለፈው ህይወቴ ከባድ ስህተትና መጥፎ ድርጊት እባክሽ በቃ አንድ ድል ስጭኝና በባለፈው የተሳሳትኩትን በባለፈው ያጠፋሁትን እንዲያርም ባክሽ አንድ ድል ብቻ ቆይ ምን አይነት አይደፋር ምንስ አይነት አይናውጣ ብኮን ነው እፊቴ መጥተህ እድል ስጪ ብለህ የምትጠይቀኝ? ምን አይነት ድፍረት ነው? ምንስ አይነት አይናውጣነት ነው?
ያደረከውንና የፈጸምከውን ነገር እረሳህ ወይ? ረሳውትም አንቺን በጣም በድዬሻለሁ። በባለፈው ስትረፈደ ቢሆንም ገብቶኛል ይላታል። እንግዲህ አሁን እዚህ ጋር የምንመለከተው ነገር ቢኖር እንግዲህ ለኪያ አሁን መጥፎ ጠባሳ ደግሞ ድጋሜ ሌላ ጠባሳ ነው ጥሎባት የሄደው ማለት ነው። ማለት አሁን እንደዚህ ብሏት እምቢ አለችው። ከዚህ በኋላ ሄዶ ነው ራሱን ሊያጠፋ የወሰነው። ምክንያቱም ይቅርታ ታደርግልኛለች ብሎ ነበር። እንግዲህ አሁን ደግሞ እሷን ትናንትናም ጎድቷት ዛሬም ደግሞ ምን ይቅር ብየው ቢሆን አስባችሁታ? ምን ነው ይቅር ብየው ቢሆን ያኔ አንድ ሰው ይቅርታ ብሎ ጠይቆ ውስጣችንን አብስሎን ጎርቶን እንደገና ይቅርታ ብሎ አናረግም ብለን ስንለው ደግሞ ራሱን ታጠፋ። አስባችሁታል? ምን ነው ደግሞ እንደገና ደግሞ ድጋሜ ሌላ ጠዋሳ ለመጣል እንግዲህ ያደረኩሽን ነገር ምናምን ይላታል። እሷም አይፈረድባትም፣ ጎርቷታል። ስለዚህ ይቅርታ የሚደረግለት ነገር አይደለም። ግን ደግሞ ድጋሜ ሌላ ጠዋሳ ነው። እሺ ሌላውን ሁሉንም ተይውና ከዚህ ጸጸቴ አውጭኝና ከዚህ ይቅርታዬን ተቀበይኝ፣ ከዚህ ጸጸት አውጭኝ እባክሽ፣ ከጸጸት አውጭ። እስቲ ንገረኝ፣ የት ቦታ ነው የተጎዳው? የት ቦታ ነው የተበሰቋቆርከው? የት ቦታ ነው የተጸጸትከው? እኔን እንዲዛ ሁሉ ነገሬን አሳልፌ ሰሰጠው፣ ሴትነቴን አሳልፌ ሰጥቼ ሁሉን ነገር አፍቅሬ ወድጄ የራሴ ብዬ ቦታ ሰጥቼ በነበርኩበት ሰዓት እኔን ጎርተኝ ሄድክ። ይሄ ብቻ አይደለም፣ ሄዴ ደግሞ የራስን የተደላደለ ትዳር የቱስ ጋ ነው ቅጣትህ? የቱስ ጋ ነው እጅን ያገ ንገረኝ እስቲ። የት ቦታ ነው የተቀጣው? የት ቦታ ነው የጸጸተ? የላ ንገረኝ። አቃለሁ ትዳር መስርቼ ሰላማዊ ህይወት መኖር አልቻልኩም። ግድም አልቻልኩም። አንቺ ላይ የሰራሁት ግፍና አንቺ ላይ የሰራሁት ነገር ፈጽሞ እየተመላለሰ እየወቀቀ ታለቅሽና ትታለቅሽ ድምጽሽ ጆሮ ላይ የመጣ እየረበሸኝ ነው ኪኪ። አቶ አይሚሮዬ ልክ እያሰበ አልነበረም። የምታለቅሽው አሁን ላይ ጆሮ ላይ የመጣ እየረበሸኝ ነው። ምንም ሰላም እያገኘሁ አይደለም። ባክሽ ይላታል። እሷ እንግዲህ በዚህ መሀል ጸጥ ረጭ ብላ ማንባት ነው የቻለችው። በቃ ሌላ መልስ አላገኘችለትም። በነገራችን ላይ ሰው የሚጎዱና በተለይ ሴቶችን የሚገፉ ወንዶች እንደ ፈጣሪ በእውነቱም እንደ ፈጣሪ አይመቻቸው። አቡ በሄዱበት በምድርም በሰማይም ተገፋፍቼ ነው አንቺ ላይ የማይደረግ ነገር እያደረግኩት ይላታል። እኮ ምን አድርጌ ነው ልክ ያስያዝኩ? ምን አድርጌ ነው ራሴን አሳልፌ ከመስጠት ውጪ ምን አደርደር? በንጹህ ልቤ ስላፈቀር አቶ ያንቺ ጉራና እልክ እኔን የማይሆን ነገር ውስጥ ከቶኝ ነበረ። ያንቺ ጉራና እልክ የማይሆን ነገር ውስጥ ከቶኝ ነበር። አም ደግሞ የኔ ጭቃ የሆነ አስተሳሰቤ ወደማይሆን ውስጥ ከተተ። የኔ ጉራና ትቢት እኔን ላንተ እንደ ማስቲካ አንኮ ለመጥፋት በቂ ምክንያት ነበር። እንዴት ያለ አሪፍ ምክንያት ነው ባክህ! ለካ እወድሻለሁ አፈቅርሻለሁ ስትለኝ የነበረው ልብህን ስትታገኝና የልብህ እስቲደርስ ድረስልህ ነበረ ወይ? ለነገሩ እንኳን ደስ ያለህ። የኔን ውድቀትና የኔን ኪሳራ ማየት አልነበረም ወይ? የኔን ማዘን የኔን መሰባበር ማየት አልነበረም ወይ የምፈልገው? እንግዲን በል እንኳን ደስ ያለ ትለዋለች። አረ በፍጹም እኔ አንቺን ሀዘን ማየት አልፈልግም። ሰዓቱ ሰይጣኑ አንቺን እኔ መርዝ የሆነ አስተሳሰብ እንዳስብ አድርጎኝ እንጂ አንቺን መጉዳት ፈጽሞ ፈልጌ አይደለም ነው ወይ? አንተ እንደዛ ጎርተኝና እንደዛ አድርገህ ስከድ እልል እያልኩ መጨፈር ነበረ። አንተ ምን አይነት ቀሽምና የወረደ አስተሳሰብ ቢኖርህ ነው ትላለች። እንግዲህ ትክክል ነች። የሚያሳዝነው ነገር በመጨረሻ ራሱን ማጥፋቱ ደግሞ በጣም አሳዛኝና ልብ ሰባሪ ነው። ውዶቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። ወዳችኋለሁ።